እናንተ ቶሎ ቶሎ ነው ቶሎ ውጡ። ጉዳይም አይደላችሁም፣ ጉዳያችንም አይደላችሁም፣ ጉዳያችን አይደላችሁም በሏቸው። አንተ እንደዚህ በለው፣ ሰይጣን ጉዳይ አይደለህም በለው። ወደ ሳይሆን በግድ ውጣ። እንደዚህ በሉት፣ ወደ ሳይሆን በግድ ውጣ በሉት። ውጣ ና እዚህ ጋር አምጣልኝ። አቁምልኝ። አቁሙ። ብድግ አድርግ። ምን ልታረጋት? አንድ ኮዳ ውስጥ በቅናት የተደገመ ድግምት ነው ይለኛል። ምቀኛ መንፈስ በላዋ ላይ የተሰራ ምን ልታረጋት? ትዳሯ፣ ጤናዋ፣ ትዳር እንዳይኖራት፣ ጤና እንዳይኖራት፣ ሰላም እንዳይኖራት ብትንትን ምቀኛ በል። ከሩቅ አይመጣም በል። እግዚአብሔር ምስክሬ ነው። የምቀኛ መንፈስ ልውጋው በእናንተ በእናንተ ሽቶ የቀና መንፈስ ይመታ። ሽቶሽ አናድደው። ምን ታረጊዋለሽ አንቺ? ለሰው ብለሽ አልተቀባሽ። ሽቶሽ እንኳን የሚያቃጥለው አለ። እግዚአብሔር ምስክሬ ነው። በቅናት የተነሱብህ ይውደቁ። አንተ እንዳትረሳ፣ እኔ አፍራሽ ነኝ። እጅን ከፍ አድርግ። በአንተ ላይ የተሰራ መሳሪያ ፈረሰ። አንተ እንደዚህ ብዬ ፈረሰ ስል እስከ 7 ትውልድ መርገም ተሰበረ። እንደዚህ ብዬ በአንተ ላይ የተሰራ በቤተሰብ ላይ የተሰራ ምን አለው? የሌሊት ወፍ አለው። ባት የሌሊት ወፍ አለው። በአንተ ላይ የተሰራ መሳሪያ አይከናወንም። አሜን ስትል የሆነ 4 ጀነሬሽን ላይ ያለ መርገም ተሰበረ። ወይኔ አይሆንም፣ አይሰምርም። እጆቻችሁን ዘርጉ። እንደዚህ ብዬ ስጸልይ አሁን የቅናት መንፈስ ወደቀ። አንተ የጅብ ቆዳ ያሳየኛል። የጅብ ቆዳ ያሳየኛል። እንደዚህ ብዬ ስጸልይ የጅብ ቆዳ ያሳየኛል። አባባ ኢየሱስ ይሄንን የአውሬው መንፈስ መታው። ወይኔ ተቃጠልኩ። ምን አልኩኝ? ተቃጠልኩኝ። ሰማሁም። ምን እንደሚታየኝ ታውቃለህ? እንደዚህ እጄን ስዘረጋ የሥራ በርህን የያዘ ሲሰበር፣ እዚህ ጋር አንድ ሰው አለ። እጄን ስዘረጋ የበረከት በር ላይ የቆመ ወደቀ። ያን በሰማሪያ በር የቆመውን አይሆንም እያለ ለንጉሥ ሄዶ መልእክት የሚናገር ይሄማ የሰማይ መስኮት ቢከፈትም ሊሆን አይችልም። ከየት ይመጣል? የሆነ ቢሆንልኝ ከዛስ ባጣ ከዛ እንዳይሆነብኝ አንተ ቢሆንልኝ ስትል ያኛው 3ኛው ሌቭል የሚያመጣብህ ባላንጣ ምን እንደው ታውቃለህ? የሚታየኝ አሁን ጸልይ። ምን እንደሚታየኝ ልንገርህ። ገበያ ልክ ገበያ የሚያክል ህዝብ አለው። ገበያ የሚያክል ህዝብ ሲወድቅ አለው። በአንቺ ላይ የተሰበሰቡትን በትኛለሁ። የገጠር ገበያ የሚያክል ህዝብ ያለበት ጠላቶች ተሰብስበዋል። እግዚአብሔር በትኛለሁ ይላል። ቆይ ልስጠው፣ ለጠላቴ ልስጠው። አንዴ ልስጠው። ልምታው ጠላትሽን። አንዴ ልበቀልልሽ። አንዴ በእሳት ልበቀለው።
ምን እንደሚታይ ታውቃለህ? ቢሆንልኝ እያልክ አንተ እየተንሰፈሰ እየጸለይክ ምን እየተዘጋጀ ያለበት ነገር አይሆንም እያለ የሚከታተል መንፈስ እግዚአብሔር ያሳየኛል። ነገ በሰማሪያ አንድ ኢፍ መስፈሪያ ዱቄት መልካም ዱቄት በአንድ ስቅል 2 መስፈሪያ ገብስ በአንድ ስቅል ይሸጣል ሲል አይሸጥም፣ ይሆናል ሲል አይሆንም እያለ ነገራችሁን ይሆናል ስትሉ አይሆንም፣ እግዚአብሔር አደርጋለሁ ሲል አይሆንም እያለ የሚከታተል የሆነ ጭንቅላቱን የሚጠቀም አይምሮን የሚጠቀም ሎጂክን የሚጠቀም መንፈሳዊ ነገሩን ሎጂካል የሚያደርግ ሃው እንዴት ሊሆን ይችላል? ይሄ ዘመድ የለሽ ሰው የለሽ እናት የለሽ አባት የለሽ ጓደኛ የለሽ ዲስፕሩቭ ያደርጋል። እየተከታተለ እግዚአብሔር የተናገረውን በቃል ያፈርስብሃል። እግዚአብሔር የተናገረውን እግዚአብሔር አበላሃለሁ ሲል ኢኮኖሚክስ ያመጣል። በዚህ ኑሮ ውድነት ይላል። እያንዳንዱን እየተከታተለ ተስፋችሁን የሚያጨልመውን እግዚአብሔር ያንን በሩ ላይ የቆመውን ሰውዬ ገለበጠው። ያን መንፈስ ገለበጠው። እኔ ማምነው ይበራል ያለኝ የኔ ጌታ። ቆይ እንዲህ አይነት በሽታ ያለባችሁ ሰዎች፣ እንዲህ አይነት ችግር የደረሰባችሁ ሰዎች፣ በእንዲህ አይነት መከራ ውስጥ የምታልፉ እግዚአብሔር የተናገራችሁ መልካም ነገር እያለ አይሆንልሽም የሚል ይሆንልኛል ስትይ አይሆንም የሚል እያንዳንዱ በተለያየ አይነት መንገድ ባልገመትሽው መንገድ እየመጣ ሚሰብክሽ የጨለማው ሰባኪ፣ የክፉ የተስፋ መቁረጥ ሰባኪ ረግጠውት ሰዎች ከእግዚአብሔር ክብር የተነሳ ሰዎች እየዘለሉ ወደ ሰማሪያ ሲገቡ በሰማሪያ በር ላይ ቆሞ ነበረ። ረገጡት ነው የሚለው፣ ረግጠውት ገቡ ነው የሚለው። እኔ አንድ ነገር አምናለሁ፣ የሚከታተላችሁን አይሆንልህም እያለ በር ላይ ቆሞ የሚከላከልህን ረግጠው ትገባለህ። ዋይ 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 ዋይ! እርገጡት! ረግጨው ገባው። ተስፋ መቁረጥ ረግጨው ገባው። አይሆንልሽም ያለውን፣ አይሰምርልሽም ያለውን፣ አይሳካልሽም ያለውን ምንም ቢመጣ ምንም ቢመጣ ላንቺ አይሳካም የሚለው መንፈስ ተመታ። ያው ሰማይ ዝቅ ምድር ከፍ ቢል ላንተ አይሆንልህም የሚል መንፈስ አለ። ማንም ሊሳካለት ይችላል፣ አንተ ግን አይሳካልህም የሚል እግዚአብሔር መሰይ የእናት ያባት መንፈስ ተመታ። አይኑ እያየ ይሆንልኛል፣ ጆሮ እየሰማ ይሆንልኛል፣ እግዚአብሔር ያለው ይሆናል። ሁሉን ታደርግ ዘንድ ቻይ ነህ፣ ሐሳብህም ይከለከል ዘንድ ከቶ ላውጅ። እግዚአብሔር መርቆኛል። እንደዚህ በልሲ በቃ አንዴ መርቆኛል በለው። አንዴ መርቆኛል። ጠላቴ ትዋጋለህ እንጂ አታሸንፈኝም። አንድ ጊዜ ተቀብቻለሁ በለው። አንድ ጊዜ እግዚአብሔር ቀብቶኛል፣ ተሳክቶልኛል። አንድ ጊዜ ወጥቻለሁ፣ ወጥቼማ አልወርድም። የኔ ነገር ለክብር ይሆናል ብሏል እግዚአብሔር። ከኔ በኔ መንገድ ላይ ጨለማ አይሆንም። በኔ መንገድ ላይ በኔ ቤት ላይ ጨልምም፣ በኔ ሚኒስትሪ ላይ ጨልምም፣ በአገልግሎቴ ላይ ጨልምም። ልምላሜ ነው የሚሆንልኝ የኔ ነገር። ከፍታ ነው የሚሆነው የኔ ነገር። ድል ነው የሚሆነው የኔ ነገር። እኔ የሚታየኝ ልንገርህ፣ አይሆንልህም ያለህን ረግጠው ትገባለህ። ረግጨው ነው ምገባው። እንደዛ ቆሞ ሲገዳደር የነበረ ተረግጦ ሞተ። ያው የመንገድ ጭቃ ነው የሚሆነው በለው። ከጎነለው እግዚአብሔር ጠላቶቻቸውን ይረጋግጣቸዋል። ረግጫቸው ገባለሁ በለ። ረግጫቸው፣ መንፈሱን ረግጬ፣ ሟርቱን ረግጬ በይ እስቲ። ሟርቱን ረግጬ ነው የምገባው። ማን ነው አሜን የሚለኝ? የሚሆንላችሁ ልንገራችሁ። ልክ ጠላት ያለው ተቃራኒ ይሆንልሻል። ምንድነው ጠላት እያወራ ያለው?
በቤትሽ ላይ በኑሮሽ ላይ በትዳርሽ ላይ በአገልግሎት ላይ በጤና ላይ ልክ የሱ ተቃራኒ ይሆንላል። ንገረው ከጎን ያለውን ሰው አሁን የደረሰብህ ችግር የሱ ተቃራኒ ይሆናል። ይሆንልሻል። አሜን በይኝና ውሰጁ። ምን እንደሆነ አላቅም። መንፈሳዊ ቁጣ ተቆጣው። ይሄ ንድድ ብስጭት ቁጥት የሚያደርገውን አይነት ሳይሆን ይሄ አለ አይደለም ቻ እንደ ንጉስ የሚያስቆጣ ራባካታላ ባራዳ እንደ አንበሳ የሚያስቆጣ ሻላ ባራዳ ይሄ ደስ የሚለው ግን ደስ የሚል መንፈስ ውስጥ ሆነ ኖ አዋጅም ይገለብጠው ቻ ቻ ቻ ቻ ቻ ማጋዳ ራባ ልቆጣ ነው። አሁን ይሄ የብስጭት የንዴት የምናምኑ አይደለም። ይሄ መንፈሳዊው በለው መንፈሳዊው ነው። መንፈሱ ተበታጅቶ ይላል ኢየሱስ እኮ ንዴታም አይደለም ግን መንፈሱ ተበታጅቶ ይላል አይደለም። ያው መንፈሴ በቃ አሁን ልበሳጭበት በጠላቴ ላይ ሻራራ እነሱ ሰፈር ነው። ቁጣዬ ለሰው አይደለም፣ ቁጣዬ ለስጋ አይደለም፣ ቁጣዬ ለምወዳቸው ወይም ለሚወዱኝ ለነዚህ ሰዎች አይደለም፣ ቁጣዬ ለሚገባቸው ነው። ትወጣለህ አትወጣም። ቅናተኛ አስደገማችሁባት። ተቀመጣችሁ አይደል? ተቀመጡ፣ ችግር የለም ተቀመጡ። ኦኬ ደክሟችሁ ነው። ትወጣለህ አትወጣም? በአጭር አማርኛ ትንሽ እሳቱ ይጨመር። ልቀቁት። ትንሽ እሳቱ ይጨመር። ሶስቴ አትንኩት። ትወጣለህ አትወጣም? ልቆጣ ልበሳጭ በመንፈሱ ላይ ልነሳበት። ትወጣለህ አትወጣም? በግንባር ግባ። በግንባር ነው ያልኩት። ውስጤ ተበሳጨ፣ መንፈሴ ተቆጣ። በአጋንንቶች ላይ እሳት ለቅቄያለሁ። ምን አለ ጮህ አሜን ብትለኝ። በአጋንንቶች ላይ እሳት ለቅቄያለሁ። እናንተ ሰፈር ባሉ እባቦች ላይ ለቅቄባቸዋለሁ። መንደር ጎረቤት ላይ ባለው እባብ ላይ ለቅቄበታለሁ። ልበሳጭ ወይ ድብን በልበለው። ያው ተመልከት። ሶስቴ ጮኸ ያትመለስ ታሪኳን ለቀ። አንድ ወይኔ ተበላው። ቀናበል ምን አልክ? ተበላው ዛሬ ተበላ። ሶስቴ ጮኸ ለቃቱ። ሄደ ኢየሱስ ማን ነው? አመስግኑልኝ። ይሄንን ጌታ ምናቸው ናት? እናት ነች? ልጄ ነች። ይሄንን ጌታ አመስግኑልኝ። ሁራ ባባቲ ያላ እሺ ማዘር መንፈሱ ትዳር እንዳትይዝ ነው። ትዳር እድሜሽ ደርሷል? አዎ ደርሷል። አሁን አንቺ በቅርብ ጊዜ ሰርግ ትደግሻለሽ። አሜን። ያዛት ፓወር በቅርብ ጊዜ ሰርግ እንበላለን። አሜን።
አሜን እኔ ደግሞ በጣም ሰርግ ወዳለሁ። አሜን እዚህ መቶ እያረኩ ሳጋባ ላይ የሽም ሰርግ በጣም ነው የሚመቸኝ። አሜን አሜን ዳይ ወሪ ባገኔሪ አሪ ወራጋኒ ማነው አሜን የሚለኝ? የሆነ ሰው አለ በረከት ዛሬ ሚቅ አንተ ውስጤ ላይ ቅባት መጥቷል። የሆነ ቤት ክብር ገባ። እኔ የመጣሁት ከአዳማ ነው። ሙሉ ስሜ እመቤት በቀለ እባላለሁ። እሷ ደግሞ እናቴ ነች፣ ጌጡ ሰሙ ትባላለች። እሷ እዚህ ነው ያለችው ልጇ ጋር። እኔ እነሱን ለማየት ብዬ ነው የመጣሁት። ከዛ በዛው በቃ ሱራፌል ጋር እንሂድ ምናምን ሲሉኝ እሺ ብዬ መጣሁ። ዛሬ ድንቅ ነው የተደረገልኝ። እግዚአብሔር በወንድማችን በሱራፌል ያድሩ ለብዙ ጊዜ ከታሰርኩበት እስራት ነፃ ወጥቻለሁ። እግዚአብሔር ደርሶልኛል እና እግዚአብሔርን በጣም አድርጌ አመሰግነዋለሁ። እንዴ ሰላም የሚገርም ነገር መጀመሪያ ስገባ ልክ ገና ወደ ውስጥ ስገባ ውስጤ የሆነ የሚያስጠላ ስሜት የለም፣ በጣም የሚያስጠላ በቃ ወደ ላይ ሊለኝም ይፈልጋል። ገና ሱራፌል ሳይጀምር በፊት ማለት ነው ወደ ላይ ሊለኝ ይፈልጋል። ከዛ በቃ ተጨናነኩ፣ ለመውጣትም ፈለኩኝ። እንዴት ልሁን እንደምንም ጨክኜ ቁጭ አልኩኝና መጨረሻ ላይ እሱ ከተሰበከ በኋላ አሁን አንዳንድ ሰዎች አሉ በሰው እጅ መድኃኒት ያበሏቸው እና ሆዳችሁን ያዙ ምናምን ሲል በቃ እኔ ልለቀው ታገልኩ እንዳይወጣ ግን ልለቀው ሆንኩ። በቃ እጄን ሆዴ ላይ አድርጌ በቃ ሊያስመልሰኝ ሆነ። ከዛ እንዴት እንደወጣው እንዴት እንደሆነ ከዛ በኋላ አላየሁም። እግዚአብሔር ደረሰልኝ፣ እግዚአብሔር ፈወሰኝ። ይሄንን አምላክ ይሄን ድንቅ የሆነ ጌታ ከልብ አድርጌ አመሰግናለሁ። ክብሩን ሁሉ ይውሰድ። አሁን አንተ ውስጤ ሁሉ ሰላም እርፍ ያለ እረፍትን እየተሰማኝ ያለው እግዚአብሔር የተመሰገነ ይሁን። ስሜ ጌጡ ሰሙ ይባላል። እኔ እግዚአብሔር ውለታ ከባድ ነው ለኔ ያደረገልኝ፣ ለሰው ሁሉ ያድርግ ብዬ ነው የምፈልገው። እግዚአብሔር ምስጋናውን ጠቅልሎ ይውሰድ፣ ክብሩን ጠቅልሎ ይውሰድ። እኔ እንጃ ምን ብዬ እንደምናገርም አላውቅም። ስለ እግዚአብሔር ባለውለታዬ ነው። በጠራው ጊዜ ይደርስልኛል። እግዚአብሔርን አመስግኑልኝ ነው የምለው። ነብይ ሱራፌል ትዳሩን፣ ቤቱን፣ ልጆቹን እግዚአብሔር ይባርክለት። አሁንም ጸጋ አብዝቶ ይባርክለት ብዬ ነው ለሱ የምለው። እንደኔ የተቸገረ ከስራታቸው እንዲፈቱ ወደዚህ እንዲመጡ መክራቸዋል። እግዚአብሔር ይባርከው፣ ልጆቹን፣ ትዳሩን ይባርክለት። ከዚህ የበለጠ ጸጋ ያብዛለት እግዚአብሔር። ለሀገራችንም ቀብቶ እንዳስነሳ እግዚአብሔር ይባርከው፣ ይቀባ አሁንም ብዬ ነው የማስበው።